ነው ዮኒ ታች እየጻፈ እያየሁት ነው። እሺ እኔ ጋር ይመጣል ስለማያሳይ ላየን ኪንግ የሚል ነው አንዱ የጻፈው። ጋዲ የሚል ሪኩዌስት አንዴ ሌሎቻችሁ አጻፉ ወይ ደግሞ አበባ አለች። ጋዲሳ ጋዲ ነው ጋዲሳ ያው አበባ ሰጠ ያው አሁን ጋዲሳ ነው አበባ ጋዲሳ። ኦኬ ጋዲ ስትል እኮ ጋዲን እየፈለኩ ነው አባ ለዛ ሰላም እንኳን ሰላም መጣ ብራዘር። ስለዚህ ዮኒዬ አንዳንድ ጥያቄ ነው የምንጠይቀው። የሚመልሰው ሰው ራሱ ጥያቄውን ሳይወጣ ጊዜ ወስዶ ይመልስ ነው ስምምነቱ። አዎ ምን ያው ከምን ስንት ደቂቃ ሊፈጅ ነው? መላሹም ደቂቃ ቢኖረው አሪፍ ነው። እሺ ደቂቃ ቢኖረው መላሹ 4 ደቂቃ ይሰጣል። ለአንድ ደቂቃ 4 ደቂቃ ጥያቄ እኔ ለሰከንድ ጥያቄ ነው ያለው። አረ አናወሳሰው በቃ 4 ደቂቃ ተሰጠው ይመልስ። በቃ 4 ደቂቃ ይመልስ። ወይ ከፈለጋችሁ ደቂቃው ይነስ ካላችሁ ይነስ ነው እኮ ልደትዬ ይነስ። 4 ደቂቃ ብዙ ነው ለአንድ ጥያቄ። 4 ደቂቃ ብዙ ነው። 2 ደቂቃ 3 ደቂቃ ይሁን 3 ደቂቃ ይሁን በቃ እሺ 3 ምን ታደርግልኝ መሰለህ? እኔ ስጠይቅ ደቂቃ ትይዛለህ። ከዛ በኋላ ከጠየቁ በኋላ ችግር የለውም ያለው ግልጽ የሆነ ጥያቄ ነው። ምንድነው? ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር ተሰግዷል። እዚህ ጋር እግዚአብሔርን ያውቃሉ፣ እግዚአብሔርን የሚያመልኩ ናቸው፣ እግዚአብሔር ጋር የሆኑ ናቸው። እግዚአብሔር እንደሚያውቁ በዚህ ያሳያል። እና ለንጉሱ ሰገዱ ይላል ለእግዚአብሔርና ለንጉሱ። ስለዚህ ሁለቱንም የአምልኮ ስግደት ነው የሰገዱት ወይስ ደግሞ እንፈታው እኛ እንዴት አፕላይ እናደርገዋለን የሚለው ላይ ነው ከቅድም ጀምሮ ስንሞክት የነበር ነው ማለት ነው። ስለዚህ አንድ ጥቅስ እዛ ጋር ተገኘ፣ ቀጥሎ ግን ያንን ጥቅስ እኔ የምጠቀመው እንዴት ነው? እነዛ ሰዎች ለእግዚአብሔርና ለንጉሱ የሰገዱበት ምክንያት ምንድነው? ለእግዚአብሔር ሲሰግዱ ሲምፕሊ አምልኮ እንደሆነ እናውቃለን። ንጉሱን በተመለከተ ግን አይተም አይደለም ምንም አይደለም። እነሱ ከነበሩበት ማህበረሰባዊ ስታተስ አንፃር ነው ያንን ያደረጉት። ምክንያቱም በዛ ጊዜ እንደዛ ስለሚደረግ እኛም ጋር ስትመጣ ዝቅ ብለህ ሰዎችን ሰላም ትላለህ። ስለዚህ ሙሉ በሙሉ ሶሻል የሆነ ፍሬምወርክ ነው እንጂ ስፒሪቹዋል ወይም ደግሞ ክርስቲያን ፍሬምወርክ ውስጥ ተገብቶ የሚነገር ነገር አይደለም እንጂ እዛ ጋር ለእግዚአብሔርና ለንጉሱ ሰግደዋል ይላል። አዎ ሰግደዋል ይላል። ለይቶ ለእግዚአብሔርና ለንጉሱ ብሎ አስቀምጧል። ግን ደግሞ ይሄ ለንጉስ የመስገድ ጉዳይ ለነሱ በሶሻል ፍሬምወርክ የሚታይ እንጂ በስፒሪቹዋል ፍሬምወርክ የሚታይ ነገር አይደለም። ስለዚህ ለእግዚአብሔር የመስገድ ጉዳይ በቀጥታ ዘዳግም ላይ የተነገረ ነገር ነው፣ ወይም ደግሞ ዘዳግም ላይ የመጣ ትእዛዝ ነው። ኦኬ ለአምላክ ለእግዚአብሔር ስገድ እሱንም ብቻ አምልክ ተብሎ የተነገረ ጉዳይ ስለሆነ ማለት ነው። ስለዚህ ከዛ አንፃር በትእዛዝ ነው የሚያደርጉት ማለት ነው። ለንጉሱ ስገድለት የሚል ሐሳብ ግን በስፒሪቹዋል ፍሬምወርክ ውስጥ ወይ በመንፈሳዊ ፍሬምወርክ ውስጥ ግን የለም። ኦኬ ስለዚህ ምንድነው እያደረጉ ያሉ ሲባል ልክ እኛ ሰዎችን ታላላቆቻችንን ስናገኝ ዝቅ ብለን እጅ ነስተን ሰላም እንደምንለው ልክ እንደዛው አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ታዲያ ይሄንን ለምንድነው ለኛ እንደ ክርስቲያኖች ለቅዱሳን መስገድ አለብን ብለን ይሄን ለምንድነው ማንጠቀመው የሚል ጥያቄ ግን አብሮ መምጣት አለበት። እነሱ ለንጉስ ስለሰገዱ እኛ ምን እናርግ የሚለው ማለት ነው። ኦኬ ሶ እኛ ለጠቅላይ ሚኒስትሩ እንስገድ ነው ምን ማለት ነው? እንደ ክርስቲያን እሺ እንዴት እንቃኘው ይሄንን ጥቅስ? ከቅድም ጀምሮ ዮኒ ሲወራ የነበረው እሱ ለዛ ነው እንደ ክርስቲያን ሲባል የነበረው ማለት ነው። እንደ ክርስቲያን ታዲያ ምን ያርግ ሲባል አይ ክርስቲያንማ እንደዚህ ነው የተባለው፣ ለእግዚአብሔር ስገድ ነው የተባለው።
ለምን ሲባል ለክርስቲያን ስግደቱ አምልኮ የመሆኑን ጉዳይ አትናቴዎስ አስቀምጦታል። ሌሎች የቤተክርስቲያን አባቶችም አስቀምጦታል። ቅድም ስንጠቅሰው ስለነበር በዛ መንገድ ነው የሚቀመጠው ላል ክብር ለሚገባው ክብርን ስጡ የሚል ነገር ደጋግሞ ይነሳል። እሱ ሲጀመር ስለ ስግደትም አይደለም በቤተክርስቲያን አባቶችም በዛ መንገድም ተነግሮ አያውቅም። ከሶሻል ስታተሳቸው አንጻር እንጂ ያደረጉት በመንፈሳዊ ፍሬምወርክ አይደለም እላለሁ። ዮኒ ቴንክ ዩ። እሺ እንትናስ እንዴት ነው የምትመልስልኝ? ጆናታን አንድ አይነት መልስ ነው ያለ ወይስ የሚጨመር ነገር አለ? እኔ አሁን አልተዋጠልኝም፣ እውነቱን ልንገርህ አልተዋጠልኝም። ምክንያቱም ስፔሲፊክ አድርጎ ያስቀመጠውን ነገር እኛ በፈለግነው ነገር የምንሰነጥቀው ነገር ሆኖ አላየሁትም። እዚህ ጋር የሚናገረው እግዚአብሔርን የሚያውቁ እንደሆኑ ነው እዚህ ጋር የሚያስቀምጠው። አቤላ እንዳትገባ ዮኒ ጠየቀ፣ መልስ ተመለሰለት፣ አልጣመኝም ማለት። ስለዚህ ቀጥሎ የሚጠይቀውም ሰው ልንፈልገው ገብቷል፣ አልተዋጠልኝም። ችግር የለውም፣ የራስን ምልከታ ሰጥተሃል። ስለዚህ እኛም ስንጠይቅ መልሱን ተንተርሰን ከዛ በኋላ ኦብጀክሽን እንሰጣለን ማለት ነው። በቃ የፈለከው ማለት ትችላለህ። አሁን ችግር የለውም። ይጎ ሄደሽ ዮናታን አመጣለው አለ በዚህ እኔ ላቅርብ። አቤላ እኔ ልቅደም። አይ ጆናታን በዚህ ላይ እሺ፣ አቤላ እሺ፣ ቅደም አቤላ እሺ፣ ቅደም። አይ አንድ አይነት ነው ወይ ጆናታን የሚለው? ጆናታን ነው መልሱን ይመልስና ከዛ እንቀጥል። መልሱን አልመለሰልኝም። ጆናታን ምን አደረጉ መሰለህ? የኦርቶዶክሶች የኦርቶዶክስ ስፔሲፊክ አድርገው የአምልኮ ስግደት አለ፣ የአክብሮት ስግደት አለ ብለው ዘግተውታል። በቃ ዴርስ አሁን የተቸገርኩት እኮ ተሰግዷል። እዚህ ጋር እኛ ወደድንም ጠላንም መጽሐፍ ቅዱስን ቀደን ካላወጣ ነው የተሰገደ ነገር አለ። ምን አይነት ስግደት? ሰዎች ለሌላ ሰዎች የሰገዱት ስግደት አለ። ስለዚህ እሱን ዲፋይን ኦርቶዶክስ አድርገዋለች። ኦርቶዶክስ ሃይማኖት የእናንተ ግን ዲፋይን አላደረገውም። አይደለም ብላችሁ ነው ዘላችሁ የምታልፉት ነው እያልኩ ያለው። ሁለት አይነት እንደሆነ ግን ቆይ ዮኒ እዚህ ጋር አንድ ያልተረዳው ነገር ኦርቶዶክስ ቤተክርስቲያን እንትን አድርገዋለች ያልከው ስህተት ነው። መጀመሪያ አባቶች ያንን ጠቅሰው አንድም አባት አያመጡም። እዚሁ አሉ ኦርቶዶክስ ወንድሞቻችን አንድ አባት ጠቅሰው እሱን ያሳዩን፣ ችግር የለም። ለክብር ስግደት ለዳዊት ሰገዱ መስገድ አለባቸው ብለው እናያለን፣ ችግር የለውም። ግን እዛ ጋር ተነስተን ሲጀመርም ቴዎሎጂ ልደት ደቂቃ ስላለቀ ነው ያጮኩት።
ኦኬ እሺ ደስ እንዳላችሁ። ግን እኔ እንዳልኩ ስፔሲፊክ አድርጎ መጽሐፍ ቅዱስ ላይ ያለውን ነገር እንዴት ነው በሚለው እነሱ ምን አድርገውታል? ዲፋይን አድርገውታል። ይሄኛው የአምልኮ ስግደት አለ፣ የአክብሮ ስግደት አለ። የአክብሮ ዩ ዲዘርቭ ኢት የሚባል ስግደት አለ ብለው ነው። የአምልኮ ጋር ምንም አይገናኝም። ይሄኛው ስግደት አንድ ሰው ለሌላው ሰገደ ማለት ለቅዱሳን ምን አረገ ማለት አይደለም፣ አመለከው ማለት አይደለም በሚለው ነው ዲፋይን ሲያደርጉ የሰማዋቸው። እናንተ ደግሞ እያላችሁኝ ያለው መጽሐፍ ቅዱስ ላይ የሚለውን there is no way ቢሰግዱም ምንም ኮንቴክስቱ አይገናኝም ጨርሶ ብላችሁ መጽሐፍ ቅዱስ ላይ ዲፋይን ልታደርጉ የማትችሉትን ነው በሌላ ልታደርጉኝ የምትችሉት። እዛ ጋ ያለው ኖ አትመነው፣ ለእነሱ አይደለም ለፈለጉ ሊሆን ይችላል ብለህ ነው እየመለስክልኝ ያለው። ሊሆን ይችላል መልስ አይደለም። Like, share, and subscribe. It will grow our community. በሰዓቱ ትጠይቃለህ። አቤት ጠበቅን ነው ልደት ሀሳብ ጨርሳ ዮናስ የቤቱ ባለቤት ነው፣ ሆስት ነው፣ መናገር ይችላል። እንዴት ነው አቤል? ከሱ ጋር እኮ ነው ችግር የለም ይናገር። ትንሽ ጉሪዮኒ አይ ደቂቃ ስላለቀ እንጠይቅ ነው። ገባኝ። ይሄን ሁላ ቁጭ ብለን ስንሰማ ያልሰለቸ አብረን ሆነን እኔ የተወሰነ የጨነቀኝን ጥያቄ ስጠይቅ ለምን ቅሬታ ታሰማለህ? አክብሬ ነው እስካሁን ማወያየ ነበረው። ስለዚህ እኔ የምፈልገውን ማወቅ የምፈልገውን ለመጠየቅ ቢያስረዳኝ ደስታዬ ነው። ሸፋፍ ነው እንዲያልፍ አልፈም። ስለዚህ ዲፋይን ያርግልኝ። አሁንም የምለው ምንድን ነው መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጻፉ ነገሮች አሉ። ለሰዎች ተሰግዷል። ወደድንም ጠላንም ካልቀደድነው ተሰግዷል። ይህን እንዴት ነው ኢንተርፕሬት የምናደርገው ብሎ ከመፈላሰፍ እንደ ሰውኛ ካየን የሰው አክብሮ አለ። መጽሐፍ ቅዱስ የመረጣቸው ሰዎች አሉ። ወንጌልን የሚሰብኩ በእግዚአብሔር የሚኖሩ በእግዚአብሔር የታመኑ ሰዎች አሉ። ለእነሱ የተሰገደባቸው መጽሐፍ ቅዱስ ጥቅሶች አሉ። ያንን ኦርቶዶክስ የሚሉት የኦርቶዶክስ ወንድሞች ሲሉ የሰማሁት ይሄ የአክብሮ ስግደት እንጂ የአምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው ነው። አይቀን ምንም ላደርግ አልችልም አለ እዛ ላይ። ያንተ የምትለኝ ግን ሊሆን ይችላል። ምንም የኦርቶዶክስ አባት ያስተማራለም ያንሳል። እነዚያ የተሰገደላቸው ሰዎች ምን የአምልኮ ስግደት ነው ወይስ ደግሞ የአክብሮ ስግደት ነው የሚለውን ነው የኔ ጥያቄ። የምንድን ነው ምናልባት ጥያቄውን ፕሮሎንግ ስላረከው ዮኒ ሶሪ ጆና እንዴት ላድርግ? እሺ ጥያቄውን ፕሮሎንግ ስላረከው አሪፍ ነው። ኮንሰርንህ በጣም አሪፍ ኮንሰርን ነው። ሶ ፖይንቱ ግን ምንድነው ኦርቶዶክስ እንደዛ አስቀምጠዋለች። እንደዛ አይነት መጽሐፍት አሁን በኦርቶዶክስ ቤተክርስቲያን ሊኖሩ ይችላሉ። ቅድም ግን ራስህ እንደሰማው በክሮስ ኤግዛሚኔሽናችን ላይ እንደሰማው ይህንን ክፍል ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተክርስቲያን አባት አርሊ ቸርች ላይ አታገኙ። በመጀመሪያ 5 ክፍለ ዘመናት ውስጥ አታገኙ ኮምፕሊትሊ ማለት ነው። ስለዚህ አሁን እጃቸው ላይ የሚያሳዩ የትኛውም አይነት መጽሐፍ ከቀድሞ ትምህርት የተቀዳ አይደለም። በሰዎች አይምሮ መሰረት የተጻፈ ነው። የተጠየቃችሁትን አትመልሱ። ልደት ቆይ የተጠየቃችሁትን ደግሞ ቆይ አንዴ ልደት አንዴ የሚውታር እዛ ጋር ላለው ቀደም ሲናገሩ በፊትማ ኮንትሮቨርሻል የሆኑ ነገሮች አልነበሩም። ስለዚህ ይህን ነገር ዲፋይን ለማድረግ ብዙ አስፈላጊ አልነበረም። ሰው ኮመንቴት ይጠቀማል። በመጣበት ጊዜ ማድረግ ጀምረዋል እያሉ ነው በደንብ እሱን ራሱን ኮንትሮቨርሻል ነገሮች አልነበሩም እያሉ ነው ያሉት። ራሱ እዚህ ውይይት የመጡ ልጆች ናቸው እንጂ ኮንትሮቨርሻል ስላልነበረ ነው ኢሹ ያልተነሳው የሚል ስኮላርሊ ነገር ማቅረብ አይችሉም ነው ፖይንቴ። እነሱ ያሉንን ለምን እንመናቸው? ባጭሩ እንትኔ ላይ የነበረው ሙግታችን ላይ የነበረውም ነገር ክሮስ ኤግዛሚኔሽን ላይ እሱ ነው። አንተ ያልከኝን ለምን ልመን? ኦኬ አንተ ያልከኝን እንዳምነ ካንተ በፊት ይሄንን ብሎ የተናገረ ሰው ሊኖር ይገባል። አንድ ሁለተኛ ነገር ኮንትሮቨርሻል ስላልነበረ የሆነ ነገር አልተነሳም ኢዝ መጽሐፍ ቅዱሳዊ ትምህርት ነው ተብሎ ምንም ሳይብራራ ማለት ነው። ኮንትሮቨርሻል ስላልሆነ ያ ነገር አልተነሳም ነበር ማለት ትምህርቱን ያውቁታል ወይስ አያውቁትም ማለት ነው። ምን ማለት ነው?
ኮንትሮቨርሻል ያልነበረው ትምህርቱ ስላልነበረ ነው ስለነበረ ነው ራሱ ያልነበረው ራሱ ትምህርቱ ራሱ ማለት ነው ኮንትሮቨርሻል ራሱ ያልነበረበት ምክንያት ነው። ስለዚህ ኮንትሮቨርሻል አልነበረም ስትለኝ ዮኒ ወይ ደግሞ ሌላ ሰው ይሄ ኮንትሮቨርሻል ስላልነበረ ያልተነሳው ሲለኝ ምን እላለሁ መሰለህ አስቀድሞ ካንተ በፊት ይሄ ኮንትሮቨርሻል ስላልሆነ ያልተነሳው የሚል ስኮላርሊ ኮንሴንሰስ ካንተ በፊት እንዲህ ያለ ባለስልጣን አሳየኝ ይላሉ ማለት ነው። የለም እንደዛ ያለ ባለስልጣን የለም። ይሄ እንዲቤት ለማምለጥ ብቻ ነው ይሄ ነገር እየተሰራ ያለው እንጂ ይሄ ኮንትሮቨርሻል ስላልነበረ ነው የሚል የለም። ትምህርቱን ያስተማረ የለም ነው ያለው። ያልነበረበት ቦታ ምንድነው ኮንትሮቨርሻል የሚኖረው? እኔ አንስማማ ጽንቀር ነው ምንም የምንፈጥረው ነው ልዩነት የምንፈጥረው በተስማማንበት ነገር ላይ ምንም አይነት ነገር ልንፈጥራቸው በተለያየንበት ነገር እንጂ በአንድ ላይ በምንሄድበት መንገድ ላይ ምንም አይነት ልዩነት ከሌለን ምንም አይነት ነገር ችግር የሚፈጠር የለም። ችግር የሚፈጠረው ስለዚህ ነው እኔና አንተ የተለያየ ሀሳብ ባመጣንበት ጊዜ ማለት ነው። ኦፍ ኮርስ አንደርስታንድ አድርጌ ያለው እሱን ቅድም አንደርስታንድ አድርጌ የነበረው ግን ያንን ትምህርት ያንን ነገር ያድርጉት እያልኩ ነው የምጠይቀው። ትምህርቱ ሴት አለ ነው ጥያቄው። ደግሞ ኮንትሮቨርሻል ነው አይደለም የሚባለው ክርክሩ ሲነሱ አይደል ይወድ አንዴ አይ ምናልባት ሶርሱ ያልኩ ምናምን እያልክ ስለሆነ ትግባ ቆይ አንዴ ያን አለ ካለ ደግሞ ትገባለህ። ያሳያል እሱ ያሳያል። እኔና እሱ ዲቤት አድርገን ስለሆነ ያሳያል። እኔ ልጨርስ ነው ፖይንቴ እሱ። እሺ ጥያቄው የነበረው አሁን የላቸውም እያልክ አታውራ። የተጠየቀው መልስ እኮ ካለ ታሳየኛለህ በኋላ የጠየቀ ስለ ኦርቶዶክስ ሳይሆን ስለ ፔንቴ ነው። ኦርቶዶክስ ለምን አለያችሁም እያለ ነው። ኧረ እባክህ ይሄ ነው አይደል ጥያቄ? ኦርቶዶክስ ክሊር አድርጓል፣ ፔንቴ ለምን ክሊር አላደረገም እያለ ነው። ስለዚህ መልስ ማለት ኦርቶዶክስ አትግባ እንዴ እሺ እሺ ስልካልዬ አንዴ ያልኩትን ልንገር። ኦርቶዶክሶች ክሊር አድርገውልኛል። እዚህ ጋር መጥተው የአምልኮ አለ የአክብሮ ስግደት አለ ብለው ከጠቅሱን አምጥተው ዲፋይን አድርገው ኤክስፕሌን አደረጉ። እናንተ ጋር ያለው ደግሞ የአምልኮ ስግደት እንጂ ሌላ ስግደት የሚባል ነገር የለም ብላችሁ ነው የነበረው ማለት ዲቤቱ የነበረው። ስለዚህ በሙሉ የአምልኮ እንጂ ሌላ ነገር የለም። ክርስቲያን ቅድም እሺ ሶሪ ስላቋረጥኩ ቅድም አንስቻለሁ። በእርግጥ የተወራው ኮንትሮቨርሲ የሚባለው ነገር እኮ ይሄ ነገር ስህተት ነው ይሄ ነገር እውነት ነው የሚሉ ሁለት አካላት ሲኖሩ እኮ ነው። ይሄ ነገር እውነት ነው ብሎ እነሱ የጠቀሱትን ጥቅስ ወይም ደግሞ እነሱ ብቻ አይደሉም ለዚህ ጉዳይ የአክብሮት ስግደት ተብሎ የተጠቀሰውን ጥቅስ እውነት ነው ብሎ ያስተማረ ራሱ የለም ነው። ኮንትሮቨርሲ ማለት እውነት ነውና ሐሰት ነው የሚሉ ሁለት ሰዎች የሚከራከሩት ልክ እኛና እዚህ ያሉት ኦርቶዶክስ ወገኖች እንደተከራከር ነው። ልክ እንደዛው ሲሆን አይደለ ኮንትሮቨርሲ የሚባለው እሱ ነው። አንድ ሰው የሆነ ስታንድ ይዞ ሌላ ሰው ሌላ ስታንድ ይዞ ሲያስተምር ማለት ነው። ግን ደግሞ ስለ ትምህርት እኮ ላንተ እያሳየው ነው። ስለ ትምህርት ግን ይኸውልህ እኔ ያልገባኝ የእናንተ እንጂ የእነሱ ያሉት ገብቶ ልቀበለው አልቀበለው እሱ የእኔ ጉዳይ ነው። ገባ ልቀበለው አልቀበለው ታስረዱኝ። ነገር ግን ግልጽ አድርገውልኛል እያልኩ ያንተን አሁን ግልጽ ያልሆነልኝ እዚህ ጋር ከተጠቀሱት ጥቅሶች ላይ እንትና አላስተማረም ሳይሆን መጽሐፍ ቅዱስ ላይ በሚለው አንተ እንዴት ነው ኢንተርፕሬት የምታደርግልኝ ነው የኔ ጥያቄ። ቅድም ኢንተርፕሬት አድርጌው ነበርኩ። ምናልባት በደንብ አልሰማኝ ከሆነ አንተ ሄድከው የቱ ጋር መሰለህ ኢንተርፕሬት ስታደርገው የተወሰኑት አንድ ሁለቱን ከሌላ ጋር አገናኘው። ከዛ በኋላ ከዛ ወጣህና በዚህ ዓመተ ምህረት በዚህ ዘመን ላይ ብለህ ከአስተማሪዎች ጋር ነው የወሰድከው። ካልተሳሳትኩ ታዳም መሰለኝ እንጂ መጽሐፍ ቅዱስ ውስጥ አልጨረስከው። ይሄን ፊኒሽ ኢት ሂር አክቹሊ የመጽሐፉን ብቻ ከሆነማ ቅድም ነው የጨረስኩት እኮ። ምን አልኩ? ለንጉሥ ስገዱ የሚል ትእዛዝ በመንፈሳዊ ፍሬምወርክ መጽሐፍ ቅዱስ ውስጥ የለም ብዬ ነበር። ዮኒ የለም ለንጉሥ ስገዱ የሚል ትእዛዝ መጽሐፍ ቅዱስ ውስጥ የለም። ለንጉሱ አይደል የተሰገደው? አንዴ ልጨርስና ከዛ በኋላ ትገባለህ። እሺ አንዴ እዚህ ጋር ነው። አይ እዚሁ ጋር ያለው ለንጉሱ ስገዱ የሚል የለም ካልከኝ እዚሁ ጋር ምን ይል መሰለ? ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። እሱ ትእዛዝ ነው እንዴ? ምን ማለት ነው? አንተ አስረዳኝ። ምን ማለት ነው? ይቅርታ ኔትወርክ እንትን ብሎ ትእዛዝ ነው ሆነ ያነበብከው። እንደው ስታነበው ራሱ ትእዛዝ ነው። ትእዛዝ ሳይሆን ሰገዱ ይላል። መስገዳ እኔ ደግሞ ያልኩ ቅድም
እኔ ደግሞ ቅድም ያልኩት እሱን የሚያመልኩ ናቸው። እንዲሁም ደግሞ ንጉስን ለንጉሳቸው የሰገዱ ናቸው። እግዚአብሔርን አምላክ ናቸው። ቅድም ያልኩ እሱን ነበረ እንትን አላደረግከውም። አሁን እኔ ያልኩ ለንጉሱ ሰገዱ ተብሎ ሲነገር ለእግዚአብሔር ስገዱ የሚል ትእዛዝ ኦልሬዲ ዘዳግም ላይ አለ። ለንጉስ ስገዱ የሚል መንፈሳዊ ትእዛዝ ግን የለም። ስለዚህ እነሱ እንደ ሶሻል ሴታፓቸው ወይም ደግሞ እንደ ሶሻል እንትናቸው እንደ ሶሻል አወቃቀራቸውን የሰገዱት እንጂ በመንፈሳዊ ፍሬምወርክ አይደለም። ሰግደዋል አልሰገዱም አይደለም ጥያቄው። ሰግደዋል ኦፍ ኮርስ ቅድም ነው ያልኩት። ግን የሰገዱት በመንፈሳዊ ጎኑ አይደለም። ለእግዚአብሔር የሚሰገደው ለእግዚአብሔር ስገዱ የሚል ቀጥታ መንፈሳዊ የሆነ ትእዛዝ ስላለ፣ ለንጉስ የሚሰገደው ልክ እኔና አንተ ትልልቅ ሰዎች ስናይ በአክብሮት ዝቅ ብለን ሰላም እንደምንላቸው ወይም ደግሞ እጅ እንደምንነሳቸው ልክ እንደዛ ነው እንጂ መንፈሳዊ የሆነ ወይም ደግሞ ልክ ለእግዚአብሔር ስገዱ እንደሚል ልክ እንደዛ በመንፈሳዊ ጎኑ የሚሰገድ ስግደት አይደለም ነው። ስለዚህ ትእዛዙ ራሱ ለንጉስ ስገዱ የሚል አስረዳኝ። የቱ ጋር ሲላየው ያየውን ቦታ ለሌሎቹ የሚሰገደው የሶሻል ስግደት ነው የሚለውን የባህል ስግደት ነው የሚለውን እስቲ ያሳየኝ። ከመጽሐፍ አሳየኝ ማለት እሺ። ለእግዚአብሔር ስገዱ የሚል ትእዛዝ አለ፣ ለንጉስ ስገዱ የሚል ግን መንፈሳዊ ትእዛዝ የለም። በዚህ ምክንያት ለንጉስ ሰገዱ ይላል አይደለ? ለንጉስ ሰገዱ ካለ በሶሻል ነው የሰገዱለት፣ በምንድን ነው የሰገዱለት የሚል ነው አልከኝ። እሺ አልኩ፣ ተቀበልኩ። የቱ ጋር ነው የሚለው ስል ማሳየት እኮ አለብህ ማብራት እኮ የለም። ትእዛዙ ራሱ የለም እኮ ነው። ትእዛዙ ከሌለ መንፈሳዊ ነው የሚል ሰው ትእዛዙን ማምጣት አለበት። መንፈሳዊ ትእዛዝ ሁሉ ጊዜ መጽሐፍ ቅዱስ ላይ በፕሪስክሪፕቲቭ መልኩ ቅድም ጆና በፕሪስክሪፕቲቭ መልኩ ለሩት ሲሰገድ ለታላላቆቻቸው በዛ ደረጃ ለታላላቆቻቸው ክብር ስለሚያሳዩ ነው። እሱም ትእዛዝ የለውም። ለሰዎች ስገዱ የሚል ትእዛዝ የለም። አከበሩና ሰገዱ እኮ ይለያያል። ማክበር ሌላ ጉዳይ ነው፣ መስገድ ሌላ ጉዳይ ነው። ዮኒ አክብሮት ስግደቱ የአክብሮትን አልተባለም እንዴ ቅድም? አዎ ግን ማክበር እኮ ስለዚህ አንድ አይነት ነው። ስግደት የለም አልከኝ። ኧረ አላልኩም እኔ እንደዛ አላልኩም። የአክብሮት ስግደት ብላማ ኦርቶዶክስ እየነገረቻችሁ ነው። የአክብሮት ስግደት አለ እያለች ነው። እሱንማ እነሱ እኮ አምነው የአክብሮት ስግደት አለ፣ የአምልኮ አይደለም። ለሌሎቹ የሚደረገው ለንጉሱ የሚደረገው ለሌሎቹም የተሰገደው የአክብሮት ስግደት እንጂ የአምልኮ ስግደት አይደለም ብለው ቃል በቃል ተናገሩ እነሱ። እሺ አሁንም እነሱ ስላልከኝ ስለዚህ የአምልኮ ስግደት ካልሆነ የአምልኮ ስግደት አይደለም እነሱ ስላልከኝ በዛ መንገድ አሁን እነሱ ስላልከኝ ልመልስና እነሱ በኦርቶዶክስ ትምህርት ውስጥ ለንጉስ ነው እንደሚሰግዱት። እንደዛ ካልክ እኮ ጭራሽ የመጽሐፍ ቅዱስ እኮ ነው ለንጉስ ነው የሚሰግዱት። ለቅዱሳን አሁን ለምሳሌ ሩት ንጉስ ናት እንዴ? እኮ ሩትን ቅዱስ ነች ብላ ነው እንደሰገደችላት ማሚ። ምን ብላ ነው የሰገደችላት? በጭራሽ ቅዱስ ናት ብላ እንደሰገደችላት የሚያሳይ አንድ መጽሐፍ ቅዱሳዊ ማስረጃ፣ ሂስቶሪካል ማስረጃ ማምጣት። ታላቋ ስለሆነች ነው አማቷ እኮ ነች። ታላቋ ስለሆነች ነው የሰገደችላት እንጂ በዛ ደረጃ አይደለም። ስለዚህ አሁን ለሰዎች አለ የቱ ጋር ነው ኑሐሚን የሰገደች? እነሱ ደግሞ ተረጋጋ፣ ጥቅሱን ንገረው። አንዴ ቆይ ገብቷል። አንዴ ረጋ በል ቆይ። እንዴ አይ የጠየቀን የመለስክለት አይደለም። ኧረ እባክህ እሺ፣ እኔና አንተ እናውራ ለጊዜውና እሱ አይግባ። ተመልሶልኛል። ቴንክ ዩ። እሺ አቤል ጠይቅ። ምናልባት ያነሳቸው ሀሳቦች ላይ የተወሰነ ሪፍሌክሽን መስጠት ይቻላል። ጥያቄ ሪፍሌክት ማለት እንችላለን። ሪፍሌክት የምታደርገው ምን ላይ ነው? ጥያቄ ተጠይቆ ምላሽ መስጠት ነው። እኛ ላይ ያነሳችሁት ጥያቄው ላይ የራሳችሁ የመለሳችሁት ላይ ሳይሆን እኛ ላይ እኮ ይዋድዬ አሁን አይደለማ ጥያቄና እንትን ሲያልፍ እንደዛ ነው። ይሄ እኮ ኤክሴፕሽናል ነው። ዮኒ ጠየቀና እኛን እያነሳ እንዲህ ያላሉም እንዲህ ያላደረጉም ምናምን እያለ ስለነበረ በኋላ ነው ይዋድዬ በኋላ አሁን አሁን ነው በማይመለከተው ኦርቶዶክስ እያለ ሲናገር ስለነበረ ያልተጠየቀውን ሲያወራ ስለነበረ ወንድማችን ቃሌ ሪፍሌክት ማድረግ አለበት። ለጠየቁት ጥያቄ እኔ ለጠየቁት ጥያቄ እነሱ እያለ ሲመልስ ነበር አይደለም? አቤል
ያ ግን እኔ ልጠይቅና ከዛ በኋላ ይመልሳሉ። እዚሁ ላይ ምን አይነት መልስ መስጠት አለባቸው? ራሳቸውን ዲፌንድ ማድረግ አለባቸው አይደለ? ድጋሚ ይኸውልህ ዮኒ እንዴት መሰለህ የሚሆነው አሁን ማለት ነው ዲፌንድ ሲያደርጉ ድጋሚ ደግሞ እኛ ኤቪደንስ እያወጣን ማውራት ሌላ ነገር ነው። እኔ የጠየቁት ስፔሲፊክ አድርጌ ምን አልኩት መሰለ? ኦርቶዶክሶች ግልጽ አድርገውልኛል። የአክብሮ ስግደት አለ፣ የአምልኮ ስግደት አለ ብለው ግልጽ አድርገው ተናግረዋል ብዬ የእነሱን ዘግቼ ነው ወደ እሱ የመጣሁት። እኔ ያልገባኝ ግልጽ ያኖለልኝ ያንተ ነው ብዬ ጥያቄዎችን ሳቀርብ እሱ ደግሞ ከዛ እና በተወሰነ አስረዳኝና ወደ ኦርቶዶክስ ሄደ። ከዛ በመሀል ኢንተራፕት ለማድረግ ፈለጉ። እናንተን አልጠየቅኳቸውም ማለት ናው። እኔ ጨርሻለሁ ስል አይ ለተጠየቅነው ነገር ስማችን ስለተጠራ እኛ ደግሞ ስለዛ መናገር አለብን ነው እያሉ ያሉ። ምኑ ጋር ነው ስህተት? ይቅርታ መሀል ልግባና ጥያቄና መልስ ስለሆነ ለራሳቸው ሰዓት ሲደርስ የራሳቸው ሰዓት ላይ ሪፍሌክሽን መስጠት ይችላል። ጥያቄና መልስ ከሆነ ጥያቄና ምላሽ ስለሆነ በዛ ውስጥ ነው እንትን ማድረግ የምችለው ወይ ደግሞ ተጠይቀው አትደራረቡ። ቆይ ልጨርስ ሀሳቤን። አይ ቤቱ ለሁለታችን እኩል ነው። ሀሳቤን ልጨርስ፣ አንዴ ልጨርስ። አይ ቃል ግን አንተ የእነሱን ስም ሜንሽን ያደረግከው አንተ ኦርቶዶክስ የእነሱን ስም ሜንሽን ያደረግኩት እኔ ነኝ። ልክ ነው። በደንብ ሜንሽን አድርጌያለሁ። ይሄን አይደለም እያልኩ ያሉት። ጥያቄና መልስ ላይ ግን ኦፍኮርስ ጥያቄና መልስ ላይ ግን ሰውየው ሲጠየቅ ሪፍሌክት አታርግ አይደለም ፖይንቱ። አንዴ ስማ እኮ። ስለዚህ አሁን እኛ መሀል ላይ አንዴ ስማ፣ እድሉን ሰጥሃለሁ። አንዴ እድሉን ስለምሰጥ ነው ታወራለህ። አሁን የሆነው ዮኒ ገለልተኛ ሰው ነው። ጋይስ አንደርስታንድ አድርጉ ፕሊዝ። እኛ በጸባይ ነው እዚህ ጋር እያወራን ያለ ነው። ትልልቅ ሰዎች ነን፣ እንደማመን። ዮኒ ከእናንተ ሳይድ ሆኖም አልጠየቀም፣ ከእኛም ሳይድ ሆኖ አልጠየቀም። ይኸው የእናንተ እኮ ኤፍሬም ባለ ጊዜ ያለ ወንድማችሁ አቤል አለ እየጠበቀ ነው። ከኛም ጋዲሳና ዲያቆን መኩ አሉ። ኦኬ። ስለዚህ ዮኒ ግን የተሰማውን ረጅም ሰዓት ውይይቱ ላይ ስለነበረ ኦርቶዶክሶች ግልጽ አድርገውልኛል፣ ከነ ማስረጃው ነግረውኛል እና አሁን ደግሞ ከእናንተ ጋር ያልገባኝን ነገር ልጠይቅ ብሎ ሲጠይቅ ከየት እንደመጣ ባይታወቅም ኑሃሚን ለሩት ሰገደች የሚል ሀሳብ አነሳ። ጥቅስ ባጠቅስለትም በመሀል ደግሞ ኦርቶዶክስ ስትል ኦኬ የራስን ሳይድ ስላልመለስ እኛ ደግሞ እንደ አንድ ኦርቶዶክስ እኛን ስለጠቀስከን ያላልነውን ብለዋል ብለህ ሚስ ኢንተርፕሬት ስላደረግከን ፖላይትሊ ሆስቱን ምን ብለን ጠየቅ ነው ለትንሽ ደቂቃ እድሉ ይሰጠን እና እዛ ላይ ሪፍሌክት እናርግ። በመሀል ደግሞ አንተም ያነሳው ላይ እዛ ላይ የሆነች ነገር ከኛ አንጻር እንናገርን ያለው ናቲንግ ኤልስ ሌላ ክፉ ነገር አላወራ ነው። ኑሃሚን ለሩት ሰገደች አላልንምኝ። ከዛ አንጻር ዮሐዴ የሆነ ነገር በልበት አለ። ቴንክ ዩ። እሺ እኔ ላውራ እንዴ? ብዙ ቃሎች ድምቃሌ ለምንድን ነው ይሄን አቅም በቃኛ ላይ ያነሳችሁ? እሱ ካወራ በኋላ እኔ እንደማወራ ተነጋግረን እኮ ነው ዝም ያልኩት። ሰው መጨረስ አለብኝ። ምንድን ነው የምታወራው? ሪፍሌክት ነው እኮ የሚያደርገው። እሺ እኛ ላይ ያነሳውን ብቻ ነው ወደ አንተ ነው እያደረኩ ያለሁት። ያነሳው ላይ ሪፍሌክት ሊያደርግ እኮ ነው ከሁለት አንዳቸው ወይ ልደት እኮ እሱ ላይ እኔ ሀሳብ አለኝ። የኔን ሀሳብ አቋርጦ እኮ ነው ልደት የገባው። እንዴት ነው ሀሳቡን የሚያቋርጥ? ጨረስ ካልኩ እኮ እኔ ተመልሶልኛል አልኩ አይደለም። ምንድነው በሌሉበት ነው አሁን የማስበው። ምንድነው እኔ በጠየቁት ጥያቄ እነሱ ጋር ነው የሄድከው አንተ፣ እነሱ ጋር ነው የሄድከው። ስለዚህ እነሱ ባልከው ላይ ሪፍሌክት ሊያደርጉ ነው ከሁለት አንዳቸው። ሲምፕል አታ ሪፍሌክት አታርጉ ሳይሆን ፖይንቴ ለዛ ነው እኔ እያወራው እያለ ነው እሱ የገባው ያልኩት። ሪፍሌክት አታርጉ ሳይሆን ፖይንቴ ልጨርስና ነው። እኔ አልገባኝም። የነሱ ጨረሳችሁ የምትለው ቃሌ ካዲያ ከራሱ ጋር ነው እንደ ዲቤት ሊያደርግ የገባው። የነሱን ንጽጽር እኮ ነው እየሰራ ያለው አይደለም እንዴ? ሜንሽን ማድረግ ግድ ነው ኤፍሬም ነው የጠየቀኝ አይደለ? እመልስለታለሁ። ኤፍ ምን ኦርቶዶክሶች ክሊር አድርገውልኛል። እነሱ የአክብሮ ስግደትና የአምልኮ ስግደት እንዳለ ተናግረው እዚህ ጋር አሳይተዋል። እንዲሁም ስለ ንጉሱም የተሰገደውም ስለ ሩትም ስለ ሌሎችም አንስተው ተናግረው ጨርሰው ክሊር አድርገውታል። ያለውን ቦታ የአምልኮና የምንን የአክብሮት ስግደትን ለይተውልኛል። ያንተን ደግሞ ለይልኝ ብዬ ባልኩበት ሰዓት ኤክስፕሌን አድርጎ ወደ ኦርቶዶክስ ሄደ ነው ያልኩ። የራሱን አይደለም የነገረኝ። ኢንስቴድ ኦፍ ቴሊንግ ሚ ሂ ዌንት አናዘር ዌይ። እሱ እኮ ነው አሁን አርጊመንት የፈጠረው። ምኑ ጋር ነው የኔ ስህተት? ወይም ደግሞ እንዴት ነው መደረግ የነበረበት? አንተ ተሳሳትካል። ፖይንታችን ጭራሽ እሱ አይደለም። ነገር ግን ይሄ እንትን ስለሆነ የጥያቄና መልስ ታይም ስለሆነ እነሱም ሪፍሌክት አያደርጉ አይደለም።
እነሱ ሪፍሌክስ ያደርጉ፣ እኛ ሪፍሌክስ ስናደርግ ይሄ ህጉ አይደለም። እኔ የትኛውንም አይዲያ ማንሳት እኮ የጀመርኩት ኦልሬዲ ዲቤት ላይ የሚደረግ ነገር እኮ ነው። ኦኬ የኔ ፖይንት የተሻለ ነው ከነሱ ብዬ እያቀረብኩ ነው ያለው። እነሱም ሪፍሌክት የሚያደርጉበት ሰዓት ይኖራቸዋል። አንተ እኮ ስለ ፔንቴ ስትጠየቅ ስለ ኦርቶዶክስ ስለ ፔንቴ ስትጠየቅ ለምን ስለ ኦርቶዶክስ ታወራለህ? ልደት እየገባ ነው አሁን። አይ እንትን እንዳይበቃ ወደሚቀጥለው ሀሳብ በቃ ወደ ጥያቄዎቹ ይገባ። በጣም 7300 ሰው ተቀምጦ ባኬን ፎርዝ በጣም በዛና ወደ ጥያቄው ቢገባ አይሻልም? ጋይስ ይሻላል። በቃ እንደው ልክ ይሻለኝ ነበር። ልክ እኔ ስጠየቅ እንዳልኩት ልክ እኔ ስጠየቅ ሪፍሌክት እንዳደረኩት እነሱም የፈለጉትን በጥያቄያቸው ውስጥ እኮ ሪፍሌክት ማድረግ ይችላል። ለብቻቸው ሳይጠየቁ ግን አብራራልኝ በደምብ አልተዋጠልኝም። ግን እሺ ተመልሷል ብዬ ዘጋው። ምን ላድርግ? ኦፍ ኮርስ ስለዚህ አንተ አይደለህም አንተ አታርግ ሳይሆን ፖይንቱ እኔ ስጠይቀኝ እንደሆነ መልስ የሰጠሁት ለምን ያለነው ፖይንት አልገባህም መሰለኝ። በቃ ሀሳቡን ተሆነ ኤቢያውን ጠይቅ። አቤል አይደለ? ጠያቂዎች አቤል እና ኤፍሬም አይደሉ? ሁለት ሰዎች። አቤል ጠይቅ፣ ከዛ ጋዲሳ ደግሞ አለ። ጠይቅ፣ ጋዲሳና መጥቷሉ። ጠይቅ አቤል። እሺ ቴንክ ዩ። ልደትን ልጠይቅ ኦር ዮሐድ የፈለኩትን ልጠይቅ? ደስ ያለን እኛ አንድ ቤተክርስቲያን ውስጥ ያለን አማኞች አድሬስ አደርግ የፈለገ ሰው ይመልሳል። አንዳችን መልስላለን። ጥያቄ ናት። ኦኬ ልደት ሰከንድ ናይሲያን ሀሳቡን እቀበላለሁ ሲል ነበር ዮሐድ። እሱን ትቀበላለህ አይደለ? ምናልባት ሚስኮት እንዳላረግ ጠይቅና ከዛም በኋላ በጥያቄ ውስጥ እንመልስላለን። እኛም ቀደም ዮሐድ መልሶታል። በጉባኤ ደረጃ ልክ ሶስቱን ጉባኤያት በምንቀበለው በዛ ደረጃ አንቀበለውም። ሀሳቦቹ ግን በተብራሩበት መንገድ እንቀበለዋለን ብለዋል። እኔም በዛው ልክ ነው። በጉባኤ ደረጃ የምንቀበለው አይደለም። ሶስት ዓለም አቀፍ ጉባኤ ብቻ የምንቀበለው ብለናል። እሺ ሀሳቦቹ ሲብራራ እነዚህን ቃላት ተጠቅመዋል። ሃይፐርዶሊያ፣ ፕሮቶዶሊያ እና ዶሊያ። እነዚህ የሶስቱ ዲፍረንስ ምንድን ነው? ስለዚህ ስለ ሶስቱ ልዩነት ሳይሆን ስናወራ የነበረው ስግደቱ ሁሉ አምልኮ ነው ወይንስ አይደለም ነው። እዛ ላይ ድምጽ ይሰማል። አሁን መጣ። እሱ ላይ ፎከስ አድርጉ። ዳችሁ ብትጠይቁ አይደል? ጥያቄው ስለዛ ነው። ሰዓቱ የኛ ሰዓት ነው ጆናታን፣ የኛ ሰዓት ነው። እኛ እስከዛ ታፕ ኮፒ ሊንክ ሁላችሁም የምትወዷቸውን ሰዎች ፎሎ አድርጉ። በዚህ አጋጣሚ ፎሎ አድርጉት። ክርስቲያኖች ዲያቆን መኩም ፎሎ አድርጉት። ጋዲን ፎሎ አድርጉት። አጋጣሚ ግን ዮሐድን እኔ እግዚአብሔር በሚያውቀው ተባብለን ላልኩት ነገር በጣም ይቅርታ። አስፈላጊም አልነበረም። የክርስቲያንም መንገድ አይደለም፣ ትክክለኛም አይደለም። ምክንያቱም ክርስትና ለሚሰድብ አይደለም፣ ለሚሰድብ ለሚመታ ለጠላትን ውደድ የሚል ክርስትና እያለ አንተን ለማሳጣት
እኔም በሄድኩበት ሳላውቀው በነበረው ነገር ላይ ከልብ ይቅርታ ብራዘር። በፍጹም እኔም ቸሩንም ምንም አልደረሰም እኔ ጋር እስከማውቀው አላደርገውምም። የኔ ማንነትም አይደለም በዛ ደረጃ የሚሄድና የውሃድ በጣም ይቅርታ። ከተወያዮቹ አንዱ ወጥተዋል። ቱቢያነስት ወጥቷል አንደኛው። ስለዚህ ኔክስት መኩ ወይም ጆናታን ቢመለስ ጥሩ ነው። ጆናታን ተወያይ ነው እንዴ? ጆናታን ወጥቷል እና መመለስ አቤል ይገባል እንዴ? ይገባል፣ ግን ኤፍዬ ጆናታን ግን መመለስ አለበት። ልደታ ነው። ይመጣል፣ ችግር የለውም። ጆናታን ይመጣል። አንዴ ኤፍም ልደትም አንዴ። እኔ እኮ ቁም ነገር ነው ያወራሁት እዚህ ጋር። የውሃድ ፕሊዝ የምትለው መስማት ፈልጋለሁ ባንተ። አረ ዮኒ ምንም ችግር የለውም። እኔ ሲጀመር እንዲህ እንትን የሚል ሰው አይደለሁም። አክቹዋሊ በዛ ሰዓት እንደዛ ምናምን ብሎ ሲናገር ኦፍኮርስ እሱ ለምን እንዳለ በደንብ ምናምን ስለማቅ አንተም በዛ ሰዓት ኢሞሽናል ምናምን ሆነ ልትለው ትችላለህ። እና የእሱ አክቹዋሊ አንተን እንደው አልያዝኩም ነበር እውነት ለመናገር ሞር የእሱ ነበር እንትን ያለኝ ማለት የውይይት ጥሪ ያቀረብኩት ያንን መቀበል ትተው ከዛ ፎቶውን እንደ ያለኝ ለቀዋለሁ ምናምን ሲል ሞር እንደው ትንሽ ያበሳጨ የእሱ ነበር እንጂ አንተ በራሴ ነው ገብተዋል። ስለሌላው አይመለከትም። እግዚአብሔር ያክብርልህ። ግን በዛ ደረጃ ማለት አልነበረብኝም። ለምንም እንዳልኩኝ አላውቀውም፣ እግዚአብሔር በሚያውቀው። ምክንያቱም ጸቡ የእናንተ ነበረ በተወሰነ ያው ጥሪ ምናምን ስለነበረ በዛ ይመስለኛል። እና በቃ የተደረገው ነገር ጭካኔም ያለበት ስለሆነ ከልብ ከዛ በኋላ አልገባሁበትም በጉዳዩ እግዚአብሔር በሚያውቀው። በጣም ሶሪ። ችግር የለውም። እግዚአብሔር አክብርልኝ። አስበህ ስለጠየቀኝ ፎሎ አደርጋለሁ። ፎሎ እንደራረግ ያለ ነው። የዛሬ 2 ዓመት አካባቢ ነገር ነው ክርስትና ፍቅርን እንጂ በዚህ ደረጃ መሄድ አለብን ብዬ አላስብምና ሁሌም በሆነ አጋጣሚ ባገኘውል ነበረ በዛም ሆኜ የማወራ እና ትንሽ ይደብራል። ወደዛ ደረጃ ክርስትናን መውሰድ ጭካኔና ጥላቻ እንደሆነ የሚያሳይ ስለሆነ ከዛ ነገር ሁላችንም ንስሐ ብንገባ፣ በተለይ የሰው ሕይወትን እንቀይራለን ብለን የሰው ሕይወት ለማጥፋት ወደ ክርስትና እናመጣለን ብለን በዚህ ደግሞ የሰውን ልጅ ለማጥፋት የምንሰራ ከሆነ የክርስትና አይደለም እና ከዛ ትምህርት ወስጃለሁ። ትልቅ ትምህርት እና ገስት ላይ ነው ያለውና አስገቡት። አስገባ ዮኒ እስከምታስገባ ግን በነገራችን ላይ ዮሐድ የዛሬ 2 ዓመት ምናምን አካባቢ ራሱ አስታውሰ ከሆነ ቅድም ዘዶ ሲያሳይ አልነበረም ቪዲዮ ራሱ ዮሐድ ነበረ ያንተ ቤት እንትን እያደረገ ነበረ በዚሁ ርዕስ ላይ ማለት ነው። አይገርምም? ረስቼዋለሁ። ራሱ ይዋድ ነበር አርጅቻለሁ ማለት ነው። አይ ፕሮፋይሌ በእርግጥ አቡነ ሽኖዳ ናቸው። በዛ ሰዓትም ግን ተቀይሮ ነው ማለት ነው ፕሮፋይል ፕሮፋይሌ ስለተቀየረ ለዛ ላይ አልመጣልኝም ወይ አርጅቻለሁ ከሁለት አንዱ። በፍቅር ቀጥሉ። ያለቀ ነገር ስለሆነ ዮኒ ይቅርታና ቅድም አቤል ያቀረቡ ጥያቄ ነበረ። ሰዓታችንን ለመጠቀም ያክል ጥያቄውን አድሬስ ማድረግ ይቻላል። አልተጠየቅም። ሲጠይቅ ጥያቄው እርሱ አይደለም ተብሏል። አልጠየቅም። እርሱ አይደለም ስለተባለ ጥያቄው ከሽዋል። ስለዚህ እንደ አዲስ ነው የሚጠየቅ። በቃ እሱ ስለሌለ በቃ እንደዛ እንችላለን። በቃ ኤፋ የታዘብከውን ጠይቅ። እሺ ማን ነው የሚመልሰው? አንድ ሰው መጀመሪያ ከሁለት አንዳችን የሚባል መጀመሪያ ምረጡ። ተወያዮች ነን። ከሁለት አንዳችን መልስላለን። አንተ ጥያቄን በፈለግከው መንገድ አቅርብልኛ። አንድ ቤተክርስቲያን ውስጥ አንድ ሳክራመንት የምንቀበል አማኞች ነን እኮ። አንድ ሰው ይመረጣል። የገባነው ውይይት የፈለግነው ሰዎች እንመልሳለን። እሺ እኔ ብዙ ጥያቄ ነበር የነበረኝ። አንደኛውን እሺ ላስቀድም። ከሁለት አንዳችሁ እንግዲህ ጭቅጭቅ እንዳይሆን ዝም ብዬ ጥያቄ ልጠይቅ። ልብ ብለህ ስማኝ። ዮኒ የምጠይቀው ማለት ነው የምጠይቀው ጥያቄ
ቃልዬ ሚት አድርገው። ኦ ሶሪ፣ ችግር የለውም። እስካሁን ሲወራ የነበረው እንግዲህ ታውቃለህ፣ ስግደት ሁሉ አምልኮ ነው ወይ አይደለም? በዛ ጉዳይ ላይ ነው። የሰገዱ ሰው ውስጥ ከዘፍጥረት ጀምሮ እስከ ራእይ የመጨረሻዋ ቃል ድረስ ኦኬ፣ ከዘፍጥረት እስከ ራእይ መጨረሻዋ ድረስ ነው ያልኩት፣ በሙሉ መጽሐፍ ቅዱስ ውስጥ። ልብ በሉ፣ ጥያቄን በደንብ ስማኝ። የጸጋ ስግደት ይሁን የክብር ስግደት ይሁን እናንተ እንደምትሉት የአምልኮ ስግደት ይሁን ላልተገለጠለት ሰው ወይም ላልተገለጠለት መልአክ፣ ያ ማለት ምን ማለት ነው? ፊት ለፊት ላልተገለጠለት ሰው ለሌለ ሰው፣ ለምሳሌ ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ የሰገደ አንድ ሰው በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ ድረስ አይጀሴድ አንድ ሰው አለ? እሱ ተቀይሯል መሰለኝ። ኦኬ ቆይ ችግር የለውም። አሁን ኤፍሬም ለማን ይሰገዳል? ስግደት ለማን ይገባል? ሲገለጡ ሳይገለጡ ሳይሆን ስግደት ራሱ ስግደት ሁሉ አምልኮ ነው ወይስ አይደለም ነው? ዮኒ ከተመለሰክ በኋላ ቀደም እንዴት ነው ለእናንተ ጊዜ እንዴ? ከመለሰክ በኋላ አስተያየት መልስ ላይ አስተያየት ልስጥ አታርገውና ቆይ ስማኝ። ቅድም ዮኒ በሰጠው ላይ ሪፍሌክሽን እንስጥ ተብሎ እምቢ ብላችሁ አሁን አንተ ጠያቂ ሆነ ሪፍሌክሽን አትሰጥም። ስለዚህ ጥያቄውን አቅርብ። ዮኒ ማኛ እናንተ ከመለሳችሁ በኋላ ሐሳብ አልሰጠም እንዴ? ዮኒ ነው እሱ ኢኮኖሚስት። እኔም ሐሳብ ልስጥ አንዴ። ገለልተኛ ነው ዮኒ ስለዚህ የለም መጽሐፍ ቅዱስ ውስጥ የለም፣ በፍጹም የለም። ኦኬ እሺ፣ ምንድነው የምልህ መሰለህ ከርዕሱ ጋር አብሮ እሱ አይደለም ርዕሱ ከሆነ ርዕሱማ በቃ አለቀ እኮ። ያልሰገደ የለም፣ ስለዚህ ማንም እንዳይሰግድ አለቀ እኮ በቃ። ውይይት ከዘፍጥረት እስከ ራእይ አንድ ሰው ነው ያልኩት። አንድ ሰው ካለ አንድ ሰው ለተገለጠ ነው ላልተገለጠ ነው አምልኮ አይደለም ነበረ። ኤፍሬም ሌላ ጥያቄ። ስለዚህ እንደዛማ ከሆነ መናፍስት ጠሪነት ነው። አንተን ልጠይቅ እንደሱ ግድ ብለህ ለምን ዮኒ እኔ ሀሳብ ሳልሰጥ አንተ ትጠይቀኛለህ? እኔ ሀሳብ ልስጥ በመልስ እኮ አንተማ አልሰጠውም። አንድ ደቂቃ ፍቀድልኝ። አንድ ደቂቃ በመጽሐፍ ቅዱስ ውስጥ አንድም ቦታ በብሉይ ኪዳን ይሁን በአዲስ ኪዳን ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ ኦኬ፣ ለማ ተገለጠ? አሁን ለምሳሌ ለነ ዳዊት ተሰግዷል አይደለ? ምን ሊባል ዳዊት ፊት ለፊት ዳዊት የምትለው አሁን ፊት ለፊታቸው ነበሩ አልነበሩም? ፊት ለፊቱ ነበረ። ገባኝ። ስለዚህ ተሰግዶለታል። አልተሰገደለትም። ለማን የተሰገደው? ለንጉሱና ለእግዚአብሔር ሰገዱ ነው የሚለው አይደለ? ኦኬ ሆልድ ኦን ሰከንድ፣ አንድ ጥያቄ ልጠይቅህ። ቅድምም ስትል ነበረ ዮኒ፣ አንተን ነው የምጠይቅህ። አሁን በመጽሐፍ ቅዱስ ውስጥ እነዚህ ህዝቦች ለምሳሌ ጣዖት አምልከው ያውቃሉ። ስለዚህ ጣዖት ማምለክ ትክክል ነው አይደለም? ስለዚህ መጽሐፍ ቅዱስ ውስጥ አንድ ሰው አድርጓል ተብሎ አይደረግም። ዝሙት የሰራ ለመጽሐፍ ቅዱስ ውስጥ ጻድቅ ነው። አሁን ለምሳሌ ዳዊት ዝሙት ሰራ፣ ሰው አስገደለ። ስለዚህ ዳዊት ሰው አስገድለዋል፣ የሰው ሚስት ቀምተዋል ብለህ ሚስት ልቀማ ነው እንዴ?
የተደረገ ሁሉ አይደረግም። መጽሐፍ ቅዱስ ውስጥ አድርጎ የተባለ ነው የሚደረግ። ስለዚህ ህዝቡ ጣዖት እያመለኩ ነበር ነው። እሱ የኔ ጥያቄና መልስ ላይ ነው የምጠይቀኝ። እኔ ስጠየቅ ነው የምጠይቀኝ። አሁን እኮ ጠያቂነትህን ትተህ ሌላ ነገር በቃ በዚህ 3 ሰዓት ተወያዩ። በዚህ በቃ ጨርሻለሁ። ጣዖት እያመለከ ነው። አንዴ በእናትህ ይሄን ኢሹ እንትን ልበል። ኤፊ እንደው ምን አይነት ኮንክሉዥን? አንደኛ ዮኒ የተነሳውን ጥቅስ አይተህ ከሆነ ጉባኤው ነው የሚለው ለንጉሱና ለእግዚአብሔር ሰገዱ የሚለው ጉባኤው ነው። መጽሐፍ ቅዱስ ላይ ሰዎች ጣዖትን አምልከዋል። ኦፍ ኮርስ አምልከዋል። ከዛስ የእግዚአብሔር ቁጣ ሲመጣ ተመልክተናል። እግዚአብሔር ጣዖትን አታምልኩ ብሎ ሲከለክል አይተናል። እንዴ እዚህ ጋር እኮ ጉባኤው ነው ኮንግሪጌሽኑ ነው ሰገደ እየተባለ ያለው። እግዚአብሔር እዚህ ጋር ተሳስታችኋል ብሏቸዋል አላላቸው? ዜና ያክብርልኝ። ጆ አለ ጆናታን ድምፅ ትንሽ አይሰማም። ጆ ይቅርታ ትንሽ ከፍ ብታደርገው። አሁን ይሻላል። በሉትራን ትራዲሽን ውስጥ በመስቀል ፊት ለፊትና በመሰዊያ ፊት ለፊት በአውዳውን ይደረጋል አይደረግም? እሺ በሉትራን ትራዲሽን ውስጥ ይሄ ሲጀመር እንትን አይደለም። እንደ አዲያፎራ የሚባል ነገር አለ። አዲያፎራ ማለት ይደረጋል አይደረግም ነው ጆዬ ጥያቄ። የመጀመሪያ እኮ ልመልስልህ ጥያቄ ብቻ ጠይቀህ ነው ቁጭ የምትለው ወይስ ባክ ኤንድ ፎርዝ አለ? አይ ይደረጋል አይደረግም የሚለውን በለኝና ይደረጋል የሚደረገው ከምን አንፃር ነው የሚለው ማብራሪያ ሰጥ ሆነ ያድርገው ክብር ይሰጣሉ። ያ የሚደረገው ሊተርጂካል ፕራክቲስ ነው ወይም ደግሞ በሊተርጂካል ሴርሞኒ ውስጥ ነው። ሊተርጂካል ላይ ደግሞ የኛ ሜይ ቢ ካወቃችሁት ክራይስት ሪል ፕሬዘንት እዛ እንትኑ ላይ በብሬድ ኤንድ ቫይን ውስጥ ስለሚገኝ ብለን ስለምናምን ለክርስቶስ ለዛ ለተገኘው ለክርስቶስ ስጋና ደም ነው ስግደት እያደረግን ያለው። ኦርቶዶክሳውያን ጋም ኦርቶዶክሳውያን ታቦቱ መሰዊያ ፊት ለፊት ቢሰግዱ ኦርቶዶክሳውያን ጋም ችግር የለውም ማለት ነው በእናንተ ትምህርት አይደል? ታቦት ስትል አሁን ይሄ ርዕሳ መሰዊያ አይ አይደለም ጀስት ኦቨርኦል ነው። እኛው ለምሳሌ መሰዊያ ፊት አውዳውን እናደርጋለን። ስለዚህ ሉተራኖችም እንደሚያደርጉት ኦርቶዶክሳውያን ቢያደርጉት ችግር የለውም ማለት ነው አይደል? አይ እኛ ለክርስቶስ ነው ለራሱ ለክርስቶስ ኢየሱስ ብለን ነው እሱን መሰዊያ ፊት አይደል? መሰዊያው ፊት ለክርስቶስ ኢየሱስ ያ የተገለጠ አካል አለ ስለምናምን የተገለጠ አካል አለ ግን እናለ ገለጸ። ቴንክ ዩ በቃ ሁለተኛ ዙር ሌላ ጥያቄ ጠይቃለሁ። በኋላ ፕሩቭ ማድረግ ይዋዲ ሪፍሌክሽን መስጠት ትችላለህ። የቀድሙን አሁን ጥያቄ ደግሞ ቀጥላለሁ። ሪፍሌክሽን ትላለህ እንዴ? ትቀላለህ እንዴ? ተጠየቀ አንድ ጥያቄ እኮ ነበር። ኤፍሬም ግን አረ ሩዳቱን ፕሊዝ ለዲኮለት የፖለቲካ ይመቸኛል። ሩድ ትሆንና ሩድ አቱን ትላለህ። ጣልቃ ትገባና ጣልቃ ትገባ ኤፍሬም ትላለህ። ጥያቄ እኔ ተራ ነው ለትዬ ትጠይቃለህ። ምን መሰለህ የተባባልነው ቅድም አይ ትጠይቃለህ። እኔ ሪጀክት አላደረገም ጥያቄ አንዳንድ ጥያቄ ተጠያይቀናል እና ቅድም ከጥያቄው በኋላ የዋድ ሪፍሌክት ያደርጋል ብላችሁ ነበረ ከተነሳው እሱ አንድ ዙር ስለተጠየቅን እኛም ስለጠየቅን የቀድሙ ቃሌ ያነሳው ነገር ላይ ዮሐዴ ሪፍሌክት ያርጉ። 2 ደቂቃ ይሰጠው ይሆን ምን ችግር አለ? ያውራ 2-3 ደቂቃ ኖርማል ነው። ቀጥል ይሆን አጥልቀውና አላበዛም። እውነት ለመናገር እንዴ ጋዲሳ ነው የሚያወራው ዮሐድ ነው የሚያወራው? አይ እኔ ነኝ
ለምን ጋዲሳ ነው ጋዲሳ ነው ጥያቄ ሪፍሌክሽን ተሰጠው ጋዲሳ እኮ መስጠት ያለበት አተልቀውና አያስፈቅድም ነው የተባለው ላይ አንዴ ኖ ቆይ አንድ ጊዜ ጊዮኒ አካሄድ ኧረ እንደዛ የሚባል ነገር የለም። ኧረ አካሄድ የዋዲ አካሄድ ኖ እንደዛ እሺ ጋዲሳ ነው የጠየቀው። ጋዲሳ ሪፍሌክሽን ከተፈለገ ጋዲሳ ይስጥ እንጂ ቃሌ በተደጋጋሚ አንዴ ኧረ የዋዲ እንዲያሉ ምናምን እባክህ አንዴ ሚውታ አንተ ስታወራ እየረበሻችሁ በጉልበታችሁ አምላክ እንዴ ደቂቃ ተሰጥቶ ነበር እኮ ለአንተ ሪፍሌክሽን ደክሞኛል በጌታ ተው። እስቲ አንድ ደቂቃ ከዛ ትጠይቃለህ። ቀጥታ ይፌ አንድ ደቂቃ ብቻ እሺ። እኔ ዮኒ እኔ አንተን ነው ብለህ የማደርገው ሪፍሌክሽን እንድሰጥ ከማትፈቅድ ከሆነ ቅድም እኮ ያላችሁት ነው። ምን ሆናችሁ ነው? ቆይ ኦኬ ቀጥላለሁ ነው ቅድም ያላችሁት ምንም ችግር የለም። ትሰጣለህ ብላችሁ ስለነበረ ጥያቄን ቀጥልና ይሰጣል ብላችሁ ስለነበረ በዛ ላይ የተወሰነ ብቻ ስግደት አሁን ኦርቶዶክሳውያን ናቸው የከፋፈሉት ምናምን እያሉ ሲናገሩ ስለነበረ የመጽሐፍ ቅዱስ መዝገበ ቃላት እንግዲህ በሶስቱ አብያተ ክርስቲያን ካቶሊክ፣ ፕሮቴስታንቶች እና ኦርቶዶክስ የሚቀበሉት መዝገበ ቃላት ነው። እዛ ላይ ምን ብሎ ይናገራል? ሰው በአምላኩ ወይም ከፍ ባለ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ ኢሳይያስ 46:2 በጉልበት ሊንበረከክ ይችላል አስተብርኮ ሁለተኛ ዜና ምዕራፍ 6 ከቁጥር 13 ወይም ደግሞ በግንባሩ በመሬት ላይ ሊወድቅ ስግደት ዳንኤል ምዕራፍ 2:46 ይችላል። እነዚህ ይልና ሶስት አይነት ስግደቶች ናቸው ይላል። ሶስት አይነት ስግደቶች አሉ። ስለዚህ አድንኖ አስተብርኮ ቆይ አንዴ እባክህ አንዴ ዮናታን ሚውት አድርገው ድምፅ እንትን ያስተጋባል። እሺ ቃሌ ካለ ሳቦ ዮኒ። ስለዚህ እነዚህ ሀሳቦች ሶስት አይነት የስግደት አይነቶች እንዳለ ይናገራል። ሁለተኛ ያነሳው ቃሌ እነሱ ጭራሽ ሀሳቡ አልተነሳም ብሎ ልደት ሲያነሳ ምን ብሎ ተናገረ? ከዛ በፊት ይደረግ ከነበረ ይህንን ሀሳብ ሲነሳ ሪፊት ያደረገ አባት እንዲህ ብሎ የተናገረ አባት አለ ወይ ብሎ ተናግሯል። አዎ ጄሮም ቅዱስ ጄሮም ምን ብሎ ተናግሯል? አጌንስት ቪጂላንቴስ ባይ ዘ ወይ ለቅዱሳን ክብር አይገባም፣ ወደ ቅዱሳን ጸሎት ማድረግ አይገባም ብሎ የተነሳ መናፍቅ ቪጂላንቴስ ነው። እሱን ደግሞ በሴንት ጄሮም ምላሽ ተሰጥቶታል። አጌንስት ቪጂላንቴስ ማለት ቅዱሳንን ማክበር፣ ለቅዱሳን መስገድ፣ ወደ እነሱ መጸለይ፣ እነሱን መለመን መጠየቅ አይገባም ብሎ ለተነሳው መናፍቅ በዛን ሰዓት ማለት ነው ጄሮም ምላሽ ሰጥቶበታል። እሱም አጌንስት ቪጂላንቴስ ይባላል ማለት ነው። ከዚህ አንጻር ከአባቶችም ማስረጃዎች አለን ማለት ነው። ይህን ለማንሳት ነው። እግዚአብሔር ይስጥልኝ። ቀጥሎ እሺ። እኔም አንድ ደቂቃ ዮኒ እሰጥሃለሁ ብለኛል። አንድ ደቂቃ በትልቁ አድርገኝ። ቆይ ቃል አንዴ ትልቁ ላይ አድርገኝ። ራሱ ሌላ አልሄድም። ራሱ ዮሐድ ነገር አመጣ። ራሱ ዮሐድ ማለት ራሱ ያመጣውን ነው። ምን ሲል ሰምታችሁታል? ኦርቶዶክስ ፕሮቴስታንትም ካቶሊክም የሚቀበሉት መዝገበ ቃላት ነው ብለዋል። ራሱ የያዘውን ነው ያስኩት። ራሱ የገለጠውን ገልጽ ነው ያስኩት። ራሱ ያነበበውን ነው ማነበው። ጉድ ያመጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት ጨርሶ አላነበበላችሁም። ስግደት እሺ፣ ሰው በአምላኩ ፊት የአምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳይያስ 46:2 በጉልበቱ ሲንበረከክ ይልና አስተብርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ካለ በኋላ እንዲህ ነው። የዚህ ጋር አቆም አይደል ይዋድ? ኦኬ እኔ ልቀጥለው። እነዚህ ሶስት አይነት ስግደቶች ብሎ ነው ያቆመው። እንደዚህ ይላል ቀጥሎ እንደ ሙሴ ሕግ እሺ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው በብሉይ ኪዳን የጠቀሳቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጪ ዘጸአት 20 ላይ ከተጻፈው ውጪ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው አሁን ዮሐድ የገለጠው ማለት ነው። ልድገመው አንድ ጊዜ እንዲህ ነው ያለው እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ የሰገዱት ሁሉ እንትና ሰግዷል እና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ሕግ ተላልፋል ማለት ነው። ኦኬ ይኸው ዮሐድ ራሱ ያመጣውን ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣችኋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ሕግ
ለእግዚአብሔር ብቻ ስግደት የሚሆን ተላልፏል እያለ መልሰዋለሁ። እንኳን እነ ልደት ኤፍሬም ከላይ አንብበህ የዋዳ አንዴ ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው የአክብሮት እያለ ዲፋይን እያደረገለ የፋ እዛው ላይ ኦኬ። አሁን ይሄ የአክብሮትና የአምልኮን ቁጭ እያደረገ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ። ቆይ እንደሱ አይደለም። ስማ ቆይ እንደዚህ ያለ ከላይ አንብበው አባቴ። አንተ የተቸገረ እኔ ቆርጬ አላነበብኩም እኮ ይሁን ከላይ ነው ያነበብኩት። ይኸውልህ ምን ይላል መሰለህ? ከላይ ነው ማነበው ከምትፈልገው ነው ማለት ነው። ይኸውልህ አክብሮና አምልኮን ለይ እኮ ለይች አነብልሃለሁ። ከላይ ነው የጀመርኩት እኔ ቆርጬ አላነበብኩም። ይኸውልህ ምን ይላል መሰለህ? መዝገበ ቃላቱ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው እኮ የጀመርኩት እኔ። በታላቅ ሰው ፊት ደግሞ አክብሮትን፣ በታላቅ ሰው ፊት ደግሞ ምንን አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ማለት ነው። ኦኬ አጽኗልና ኢሳይያስ 46:2 ተናግሬያለሁ። ይሄንን በጉልበቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይህንንም አነበብኩኝ። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወርቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ እዚህ ጋር ነው ዮሐድ ያቆመው። ኦኬ ከዛ በኋላ ምንድን ነው ያነበብኩት? እዚህ ጋር ስማ። አሁን እዚህ ጋር እንደ ሙሴ ሕግ ሲል ልብ በል። አሁን እዚህ ጋር ዮኒ እነዚህ ሚሊዮን አንብብ እንዴ እኩል አታውሩ እንጂ ነው። እነዚህ ሚሊዮን አንብብ ከፍ በል ላውራ እንጂ ነው። እነዚህ ሚሊዮን አንብብ ላውራ እንጂ አብርሃም አንብበዋ እንዴ እነዚህ ሚሊዮን አንብብ ላውራ እነዚህ ሚሊዮን አንብብ። እነዚህ ሶስት አይነት ስግደቶች ናቸው አልኩኝ ቅድም እኮ ቢንጎ ወይ ሆዶን እኮ ቢንጎን ቢንጎ ብላል። ሚታርክ እነዚህ ሶስት አይነት ስግደት ብሎ እኮ አረጋው። ቀጥሎ ያላትን አረፍተ ነገር ሳለ ሳቋ ወደ ለቅሶ ትቀየራለች። ስማ አሁን ዮኒ ልብ በል። እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ነው ያለው? ልብ በል አሁን ኦኬ እንደ ሙሴ ሕግ አለ። እንደ ሙሴ ሕግ እንደ ሙሴ ሕግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ የጸጋ ስግደት አይደለም ያለው። እንደ ሙሴ ሕግ ስግደት ምንድነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው እንደ ሙሴ ትእዛዝ እያለ ነው። ልድገመው። ምንድነው ያለው? ቆይ እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ኖ እንደ ሙሴ ሕግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና ዘጸአት 24 አመጣ። ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላንብብና ልጨርስ። ንባቡን ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ። አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጠሩኝ እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የጠቀሰው ምኑን ነው? ዘጸአት 24 ጠቀሰ እዚህ ጋር። ከዛስ ስግደት ቆይ ዳቆን ልጨርስ እኮ ጨርሰው እሱን እኮ ልጨርሳ አንብብና ጨርስልኝ። እሱን እስቲ እንየው እንጨርስ። እስቲ እንጨርሰው፣ ሙሉን እጨርሰዋለሁ። እስከ ስግደት የሚለው እስኪያልቅ ድረስ እጨርሰዋለሁ። ጨርስ። እሺ ስግደት የሚለውን እስከ ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው። እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻረው ነው የሰገዱት ማለት ነው። አጌኒስት ናቸው። በዚህ መዝገበ ቃላት
ዮኒ አኮርዲንግ ቱ ዲስ ቃሌንና ሙሉን ጨርስ ብለኛል። ሙሉን ላንብብ። ከዛ እንደዚህ አለ። በዚህ ምክንያት አለ